ሰላም ከሌለ ምንም ነገር የለም። ምንም ነገር ከኢትዮጵያ ኦርቶዶክስ ተዋህዶ አንድ ነገር መማር ያስፈልጋል። ከድግድግ ጨለማ ወደሚደነቅ ብርሃን ለምትሉ ምስኪን ኦርቶዶክሶች የኦርቶዶክስ በዚህ ሰዓት ጨለማ የተደፋባት ቤተክርስቲያናት እንኳን በስጋይ ማንነት የምታይን ከሆነ ትሸወዳል። የሚመጣው መልእክትና የሚመጣው በረከት ሁሉ ያልፋል። ከምሬ ነው የማወራው። ሰሞኑን በየከተማችን አደባባዮች ላይ የታዘባችሁት እውነት አለ አይደለ? ምን የሚል በዓል? የመስቀል በዓል፣ የዳመራ በዓል። ድሃ ስለሆነች አትቀበርም ተባለች። ይህ እጅግ በጣም የሚያሳዝን ዜና ነው። ታዋቂዋና አንጋፋው አርቲስት ፍሬወይኒ ባህሩ እንግዲህ መቤቴ ድንግል ይሄ አይደለም ከዚህ የበለጠ ነገር አድርገሽልኛል። እንኳን አልማዝ አልብሰሽኛል። ከዚህ የበለጠ አንቺን መቤቴ ድንግል ታልብስሽ። ከነጋ በሰላም ተነስታ ገላዋን ታጠበች። ወዳጇን ጓደኛዋን ልታገኝ ቀጠሮ ይዛ ከቀጠሮ 30 ደቂቃ ቀደም ብላ ህይወቷ አለፈ። እኔን አንድ ሬቻ በዋቄፈና እምነት ውስጥ ያለ ሰው ሲጠይቅ እርሶ ከክርስትና ጋራ የኢሬቻን ማክበር አይጋጭቦትም? ጥሩ ጥያቄ ነው። ምንም አይጋጭም። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለየን። ዛሬም በአዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ወደ እናንተ ይዤ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮ እንግዲህ ሀሳባችንን እየሰጠን የምናያቸው ቪዲዮዎች ናቸው። ብፁዕ አባታችን አቡነ ማትያስ እንደዚህ እንባ በተናነቃቸው መልኩ ሰላም እንፈልጋለን፣ ፍቅር እንሻለን ሲሉ እንባቸውን እያፈሰሱ የተናገሩበት ቪዲዮ አለ። እሳቸውስ ምን ሆነው ይሆን እንደዚህ ያለቀሱበት ምክንያት? ጠቅላይ ሚኒስትራችን ዶክተር አብይ አህመድም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሌላ ቤተ እምነት የምትከተሉ ከፕሮቴስታንትም ሆነ ከሙስሊሞች ያላችሁ ወገኖቻችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች መማር ያለባችሁ ነገሮች አለ ብለው መግለጫ ያወጡበት አጋጣሚ አለ። ሌሎችም እንግዲህ ቪዲዮዎች አሉ። ዋቄ ፈታ እምነትና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወይንም ክርስቶስን ማምለክና ዋቄ ፈታን ማምለክ እንዲሁም ኢሬቻን ማክበር ይጋጫል ወይስ አይጋጭም የሚል በጋዜጠኛ መልኩ የተጠየቁ አባት ነበሩ። እነሱስ መልሳቸው አይጋጭም የሚል መልስ መልሰዋል። ለምንድን ነው የማይጋጨው? አብረን ሐሳብ የምንሰጥበት ይሆናል። ቀጣይ ቪዲዮ አለ። ቸርች ውስጥ ሄዶ እንግዲህ እንዳያችሁት ወጣት ወንድማችን ሶፍት ይዞ ሄዶ ላቡን በሶፍት ጠርጎ ሲሰጠው ይሄ ላንተ ፈውስ ይሆናል ያለው አጋጣሚ አለ። የእውነት የሚፈውስ ነው? ከክርስቶስ በልጦ ነው የሱ ላብ የምናየው ነው። ሌላው ደግሞ እንግዲህ አርቲስቷ በህይወት የተለየችበት አጋጣሚ አለ። አርቲስት ፍሬ ህይወት ለሷስ ለምንድን ነው በቅድስት ሥላሴ ቀብር ውስጥ እንዳትቀበር ወይንም ቅድስት ሥላሴ ቤተክርስቲያን ግቢ ውስጥ እንዳትቀበር ብዙ በግማሽ ሚሊዮን ብር የተጠየቀችበት አጋጣሚስ ምንድን ነው? ሌሎችስ ትምህርት የሚሆንበት አጋጣሚ የእውነት ይሄን ነገር ቅድስት ቤተክርስቲያን ትፈልጋለች ወይስ ታስተናግዳለች ወይ? አብረን የምናየው ቪዲዮ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ሆኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ከዛ በፊት ግን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦቼ በእርግጠኝነት በሰጣኋችሁ 5 ሰከንድ ውስጥ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁ። አሁን የምንሄደው ወደ መጀመሪያው ቪዲዮ ነው። የመጀመሪያው ቪዲዮ ብፁዕ አባታችን አቡነ ማትያስ ያለቀሱበት ቪዲዮ። ለምንድን ነው ያለቀሱት? ሰላምና ፍቅር እንሻለን ብለው የተማጸኑበት ምክንያት ምንድን ነው? አብረን የምናይ ነው የሚሆነው። ወደ ቪዲዮ ልሰዳችሁና ሐሳባችንን እንሰጣለን። ሰላም ከሌለ ምንም ነገር የለም። ምንም ነገር ምንም መንቀሳቀሻ የለም። ሰላም ከሁሉ በላይ ናት። ሰላም የሁላችን ሕይወት ናት። ሰላም ሁሉም በሰላም በፍቅር እንዲኖር ከፈለገ ሰላምን ማግኘት አለበት። ይህን ደግሞ ሁሉንም ነገር እኛ ነን የምናደርገው። ሰላምንም የምንመሰርታት እኛ፣ የምናባርራትም እኛ።
በጣም ይሄ በእውነቱ የሚያሳዝን ነው። መድኃኒታችንን የምንጠላ መድኃኒታችንን የማናውቅ ወጥተን አምጥተን ሰላምን እንድትሰቀል አደረግናት። ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። ይህ እንግዲህ ምን ይባላል? ጦር አውርድ ብለን በገዛ ራሳችን ባመጣ ነው። ይኸው እንደዚህ አይነቱ መለያየት፣ መከፋፈል፣ መሰደድ፣ መራብ፣ መጠማት፣ መታረዝ፣ መሞት ሞተው እንኳን ሞተን ላለመቃበር መቃብር ማጣት መቃብር እስከ ማጣት ደርሰናል። በሁሉም ነገር ተጎድተናል እኮ። የቀረን ነገር አለ? ምንም ነገር የለም። እና እግዚኦ አምላከነ ሰላም ሀበነ ነቢየ እግዚአብሔር ዳዊት ነው የተናገረው ይሄ ነገር። እና ሁላችንም ሰላም ሀበን ሰላምን ስጠን ብለን መለመን አለብን ነው። ቤተሰቦቼ የመጀመሪያው ቪዲዮ ይህን ይመስላል። ብፁዕ አባታችን አቡነ ማትያስ እንግዲህ ቪዲዮ ላይ ቀርበው በሺዎች በተገኙበት ቤተክርስቲያን መድረክ ላይ ተገኝተው በእንደዚህ አይነት መልኩ እንባቸውን እያፈሰሱ የተናገሩት ድንቅ የሆነ ንግግር አለ። ቅድስት ቤተክርስቲያናቷ ይህን ቸግሯታል፣ ይህንን ስጡኝ አላለችም። ብፁዕ አባታችን እየተማጸኑ ያሉት እንግዲህ ሰላምና ፍቅርን ብቻ ስጡን፣ ሰላምና ፍቅርን የሚያድል ክርስቶስ ነው። እኛ ግን ከታች ሆነን ሰላምና ፍቅር እርስ በርስ አተን እየተረባበሽን ነው። ስለዚህ አንዱ ሃይማኖት የአንዱን ሃይማኖት ያክብር፣ ወንድማማቾች ይዋደዱ፣ እህትና ወንድሞችም ይዋደዱ፣ ቤተሰቦችም አለ ጧሪ ቀባሪ አይቅሩ ያሉ እንግዲህ እንደዚህ አይነት መልእክት እያስተላለፉ ይገኛሉ። ሰላምና ፍቅርን እንድናጣ ያደረግነው እኛው ነን። ክርስቶስ አንዴ ስለ ፍቅር ተሰቅሎልናል፣ ስለ ሰላምም ተገርፎልናል። መሬት ላይ የወረደ ነገር ግን ፕሮቴስታንቶች ኦርቶዶክሶችም ሆነ ሙስሊሞችን ካቶሊክም የሆነ ብቻ ሃይማኖት ውስጥ የገባ ትልቅ ሰይጣን አለ። ያ ሰይጣን እያበጣበጠ እንደሆነ አብዛኞቻችን እናውቃለን። በተለይ ፕሮቴስታንቶች ጋር ያለው ኦርቶዶክሶቹን የማይነኩ ከሆነ ወንጌል ያስተማሩ አይመስላቸውም። ስለዚህ አንዱ ሃይማኖት የአንዱን ሃይማኖት በሚነቅፍ ጊዜ የሃይማኖት ጦርነት እንዲሁም ሀገር መበጥበጥ የሚያመጣው ነገር ትልቁ ነገር ይሄ ነው። የሃይማኖት ጦርነት ደግሞ የሚነሳ ከሆነ የሚበርድ ነገር አይደለም። እስካሁንም ያለው የሃይማኖት ጦርነት ነው። ሰዎችን አላስማማ ያለ ነገር በሶሻል ሚዲያውም በመድረኩም በየትኛውም ቦታ ስለ ሃይማኖት ብቻ ነው የሚሰበከው። አንዱን ሃይማኖት መንቀፍ፣ አንዱን ሃይማኖት ማጥላላት፣ እዛ ቤት ያለው ሃይማኖት ጣዖት ነው የሚያመልኩት ማለት እዛ ቤት ያለው ሃይማኖት ሌላ ነገር ነው የሚያመልኩት እያሉ እንግዲህ ማንኛውም ሃይማኖት የማንኛውም ሃይማኖት እየነቀፈ ነው የሚገኘው። በተለይ እኔ የምፈርድባቸው ፕሮቴስታንቶች እህት ወንድሞቻችን ላይ ብቻ ነው። እዛ ብቻ ነው ያለው ነገር። ፕሮቴስታንት እህት ወንድሞቻችን የኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት ተከታዮች ካልነቀፉና ካልተሳደቡ ወንጌል ያስተማሩ አይመስላቸውም። ስለዚህ ብፁዕ አባታችን አቡነ ማትያስ እከሌ ብለው መናገር አልቻሉም። ያ ነው የሚያስለቅሳቸው፣ ያ ነው እንባ የሚያስፈስሳቸው። ስለዚህ በአጠቃላይ ሁላችንም ተባብረን ሁላችንም ተሳስበን ሰላምና ፍቅር ይዘን እናንተም የራሳችሁን ሃይማኖት እኛም የራሳችንን ሃይማኖት እንከተል፣ እንምራ፣ እርስ በርስ አንበሻሸቅ እያሉ ነው መልእክት ለማስተላለፍ የፈለጉት። እነሱን አንደበት ለመደገፍ ፈልጌ አይደለም። እነሱ ከተናገሩት በላይ መናገር የምችል ሰውም አይደለሁም። ግን ሃይማኖት ውስጥ ያለው የሃይማኖት ጦርነት የሚቀሰቅሱ ከቤተ ክርስቲያን አስተዳዳሪዎች ከፕሮቴስታንቶች ደግሞ ፓስተር ነን የሚሉ ሰዎች ናቸው። በተለይ ፓስተር ነን የሚሉ ሰዎች ጋር አሁን ደግሞ የተነሳባቸው አሉ። ሙስሊሞች ጋር አንዱ ይቀሰቅሳል። ታች ያለው የሙስሊም ማህበረሰብ ግን እርስ በርስ ከኦርቶዶክስ ጋር እንዲጣላና እንዲበጣበጥ የሚያደርጉት ሙስሊሞች ውስጥ ያሉ ኡስታዝ ነው ምናምን የሚባሉ ሰዎች ናቸው። ለምሳሌ የሆነ ነገር ሲመጣ እናደርግም። ሰሞኑን እንደሰማችሁት ነው ግዕዝ መማር አለባቸው ሲባል ግዕዝ እንደ ቋንቋ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታውቀው። ግዕዝ ቋንቋ መግባቢያ ነው። ሙስሊሞች አንማርም ያሉበት አጋጣሚ አለ።
ሙስሊሞች በነገራችን ላይ አረብኛ ንግግርን ከአረብ ሀገሮች ነው የዘረፉት። ስለዚህ ያም እንደዛ የሚወሰድ ከሆነ እንደ ሃይማኖት ነው የሚወሰደው፣ ግን ነው አይደለም። ስለዚህ ብዙ ሙስሊሞች የደገፉት አለ፣ ብዙ ሙስሊሞች የተቃወሙት አለ። ስለዚህ ይሄ ነው የሃይማኖት ረብሻና የሃይማኖት ጦርነት የሚያመጣው ማለት ነው። ስለዚህ ብፁዕ አባታችን አቡነ ማትያስ እንግዲህ ያለ አግባብ ነው እኛ በበጠበጥ ነው እኛ በረበሽ ነው ነገር እነሱ ያለቅሳሉ፣ እኛ መልሰን ደግሞ እነሱን እንወቅሳለን። ብፁዓን አባቶች ቤተክርስቲያን የሆነ ነገር ስትሆን ዝም አሉ ብለን እንወቅሳለን። ውስጡን ግን ብዙ ስለ ቤተክርስቲያን የሚቆረቆሩ ብፁዓን አባቶች አሉ፣ የሚቆረቆሩ አስተዳዳሪዎች አሉ፣ የሚያለቅሱ አገልጋዮች አሉ። እኛ ስንወቅስና ስንሰድብ ግን አንድ ላይ ነው። አንድ አባት ባጠፋው፣ አንድ ብፁዕ አባት በተሳሳተው ሁሉ ቅዱስ ሲኖዶስ ውስጥ ያሉ ብፁዓን አባቶች ነው እየተሰደቡ ያሉት። ስለዚህ ሁላችሁም ብፁዓን አባቶች እንደ አቡነ ማትያስ ለቅድስት ቤተክርስቲያናችሁ የምትቆረቆሩ እንድትሆኑ መልእክት ማስተላለፍ እንፈልጋለን። ስለዚህ ብፁዕ አባታችን አቡነ ማትያስ ያስተላለፉትን መልእክት ሁላችሁንም የሃይማኖት ተከታዮች ሰምታችሁ ሰላምና ፍቅር የተሻለ ይሆናል ብዬ መልእክት ማስተላለፍ ፈልጋለሁ። ቀጣይ ቪዲዮ አለ እንመልከት እስኪ። ከኢትዮጵያ ኦርቶዶክስ ተዋህዶ አንድ ነገር መማር ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋህዶ በየገጠሩ የምታነጻቸው ቤተክርስቲያኖች 99% እዚሁ ባለ ምእመን ሱኒና 10 ሳንቲም የተደመረ ተዋጥቶ የሚሰራ ስራ ከየትም ይመጣ አይደለም። ረጂ የሚባል ሌላ ፎርስ የለም። ኢትዮጵያ ድሃ ከሆነች ለኦርቶዶክሱም ድሃ ናት። ለእናንተ ብቻ አይደለም ድሃ የምትሆነው። ዛሬ በከተማ ብቻ በከተማ 167 በጣም ትላልቅ ቸርቾች ኦርቶዶክስ ትገነባለች። አዝ ኦፍ ቱዴይ ኮሚትድ በሆኑ ፐርፐዙን ባመኑ ዓላማውን ባመኑ ሰዎች ኮንቲኒየስ ሰፖርት ነው የሚሰራው። ያን ፕሮቴስታንቶች መማር ብንችል ጥሩ ነው። መስጠት፣ ከራስ በላይ መሻገር፣ መሰብሰብ ብቻ ሳይሆን ማካፈል ብንለምድ አብዛኛው ችግር ይፈታል ብዬ አስባለሁ። እንዲሁም ሌላው መታወቅ ያለበት ነገር ይሄ አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። 14.5 ሚሊዮን አባል ያለው ብዙ እስላሞች፣ ብዙ ኦርቶዶክሶች፣ ብዙ ጴንጤዎች፣ ብዙ የማያምኑ ሰዎች ያሉበት ነው። ለምሳሌ ፓርቲያችንን እኔ እናንተ አካባቢ ነኝ፣ ምክትሌ ኦርቶዶክስ ናቸው፣ ሌላው ምክትሌ ሙስሊም ናቸው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆን ማትሞክሩ፣ የተለየ ደጋፊ ነንም አትበሉ። ከናንተ ውስጥ እንደ ዜጋ ይሄ ራዕይ ጠቅመኛል ይፈለገናል ያልፈለገናል መብቱ ነው። እንደዛ ብሎ የሚያስቡ ሰዎችም ትክክል አይደሉም። በእምነት ቦታ ላይ የፖለቲካ አመራሮች ሲገኙ እንደ ምእመን ነው መሆን ያለባቸው እንጂ እንደለመዱት መድረክ የሚሻሙበትና ዲስኩር የሚያደርጉበት ከሆነ ይበላሻል። የሄዱ ዲስኩር የሚያደርጉ ፖለቲከኞች ያ መድረክ ለነሱ የተገባ አይደለም፣ አይመጥኑትም። መድረኩ ራሱ እዚህ ጋር እንደምናገረው ሁሉ አንተ ጋር ስመጣ አንተ ነህ የሚገባ የተቀባው ለዛ እንጂ እኔ አይደለሁም። በሄድኩበት ሁሉ በዓል ባለበት ሁሉ የበዓሉን መድረክ ወስዶ እንትን ማለት ጥሩ። ሌላው ቪዲዮ ይህን ነው የሚመስለው። ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንግዲህ የሃይማኖት አማኞችን ሰብስበው ውይይት ያደረጉበት አጋጣሚ አለው። አንድም ድንቅ የሆነ ነገር ምስክርነት የመሰከሩት ነገር አለ። እኔም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ፣ ግን ስለሆንኩም እሳቸው ስለተናገሩ በጣም መደገፌም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ቅድስት ቤተክርስቲያናቸውን ሲሰሩ ሌላ ድጋፍ ተደርጎላቸው አይደለም። ህዝበ ምእመኑ ከሚያገኘው ላይ ከላቡ ላይ ክርስቶስ ሆይ አንተ ነህ የሰጠኸኝ፣ ይሄን ነገር የዕለት እንጀራዬን አንተ አይደለህ የሰጠኝ፣ ስለዚህ አንተ ከሰጠኸኝ ላይ ለአንተ ቤት ላካፍል፣ ህንጻህንም ላሳንጽ፣ ቅዱስ ታቦትህንም ላክብር፣ መስዋዕቴንም በገንዘብ በኩል ላስገባ፣ ስለቴም ደርሶልኛልና ለአንተ ልስጥ በማለት የሚሰጡት ገንዘብ ቅድስት ቤተክርስቲያን የሚያንጸው በዛ ነው። ህዝበ ምእመኑ ከኪሱ ካለው ላይ እየቀነሰ ነው የሚያንጸው። ስለዚህ ይሄን ነገር የሆነ ድንቅ ነገር መስክሯል ጠቅላይ ሚኒስትሩ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሰው እንደሚታወቀው ነው፣ ምንም ጥያቄ የለውም። ቤተክርስቲያን ሲሰሩ ድጋፍ ተደግፈው አይደለም ብፁዓን አባቶች የሚመርቁት። ቤተክርስቲያን ህዝበ ምእመኑ ከኪሱ ባገኘው ገንዘብ ላይ ሰርቶ ጥሮ ግሮ ካገኘው ገንዘብ ላይ በሚሰጠው ብር ነው ቤተክርስቲያኒቷ እየታነጸች ያለችው እንጂ ሌላ የሆነ ኤንጂኦ የሆነ ድርጅት የሆነ ነገር እንደዚህ አሰርቶ አይደለም። አንድ ሰውም የሚያሰራ ቤተክርስቲያን አለ። እኔ ለዚህ ዓመት አብቅተውኛልና ስለቴም ደርሶልኛልና
ስለዚህ ቅድስት ቤተክርስቲያን ማሰራት አለብኝ ብሎ ካለው ላይ ያለውንም የሚሰጣል ቤት የሚሰጥ የሚኖርበትን ቤት እኔ እስከምሞት ድረስ እዛ ቤት ውስጥ ልኑር ከሞትኩኝ በኋላ ወደ ክርስቶስ ወደማይቀረው ዓለም ከሄድኩኝ በኋላ ቤቱ ግን ለቅድስት ቤተክርስቲያን ይሁንልኝ ብሎ ስለታቸውን በእንደዚህ አይነት መልኩ የሚያስገቡ ሰዎች አሉ። እዚህ አሁን እሳቸው የሚያወያዩቹ ህዝቦች ላይ አንድም የኦርቶዶክስ እምነት ተከታይ ሰው የሆነ የለም። ሁሉም ፕሮቴስታንቶች ናቸው። ሁሉም የፕሮቴስታንት እምነት ተከታዮች ናቸው። ስለዚህ እነሱን ለማስተማር የፈለጉት እስኪ የሆነ ነገር ስትሰሩ ከመንግስት ወይንም ከሆነ ድርጅት አትጠይቁ፣ እናንተ ከኪሳችሁ ያላችሁን እየሰጣችሁ ቸርቻችሁን አንጹ፣ ወይንም ቸርች መስራት ከፈለጋችሁ ቸርቻችሁን ስሩ። እናንተ ፓስተሮችም እዛ የቸርቹ ባለቤት የሆናችሁ ሰዎችም ከምታገኙት ገንዘብ ላይ ደግሞ እርዱ ነው እያሉ ያሉት። እርዱ ነው፣ ስጡ ነው፣ አግዙ ነው እያሉ ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ባለውጣ ልማት እንዲለማ ትፈልጋለች። ልማትም እንዲለማ ከመንግስት ጎን ሆና እያሰራች የነበረች ቅድስት ቤተክርስቲያን ነች። ልማት እንዲለማ ሀገር እንድትበለጽግ የምትፈልግ ማለት ነው። ስለዚህ በእነዚህ አይነት መልኩ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየቀጠለች ያለችው ማለት ነው። ፕሮቴስታንቱ ጋር ስንሄድ የሆነ ነገር አደርግልሃለሁ አምጣ ብሎ ወደ ካዝና ወደ ኪስ ነው የሚሰበሰበው። ይሄ ግልጽ ነው። ገስት ይዞ ያጸልይልሃል ይልሃል። ቅባት ተቀብቻለሁ ይልሃል። እኔ በጣም የሚገርመኝ ነገር አለ። ቅባት ተቀብቻለሁ የሚለው በየገዳሙ የሚንከራተቱ ገዳማውያን አባቶች ዓለም ኑሮ በቀኝ ያሉ መነኮሳውያኖች ራሱ ክርስቶስ አግኝቶ ቀባን አላሉ። እዚህ እንደፈለጉ ሆኖ ሱፍ እየለበሱ ምናምን ክርስቶስ ቀብቶኛልና እና ልጸልይልህ። ይሄ እርኩስ መናፍስት ወይንም ሰው ሰራሽ የሆነ መናፍስት ነው። በባለፈ ቪዲዮ ምሰርቻለሁ። ይሄ ናይጄሪያ ምናምን የተባሉ አፍሪካ ውስጥ ያሉ ሀገሮች በእንደዚህ አይነት ነገር የተለቀፉ ናቸው። ኢትዮጵያ ውስጥ ቡሽሪ የሚባል ሰው መጥቶ ነበር። አብዛኞቻችሁ ልታውቁ ትችላላችሁ። በዛ መናፍስት የተሰሩ ናቸው። ወደዚህ መመለስ ሳይሆን አሁን የተጎዱ ሰዎች ወይንም የተቸገሩ ሰዎች እንኳን ብዛት የሚበሉት ያጡ፣ የሚኖሩት ያጡ፣ የሚለብሱት የሚያጠልቁት ያጡ ሰዎች ቁጭ ብለው የሚለምኑት ቤተክርስቲያን በር አካባቢ ነው። አያችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሰጪ እንደሆኑ ስለሚታወቁ ነው ቤተክርስቲያን በር ላይ የሚለምኑት። እርዱን፣ አግዙን፣ የምንበላው የምንጠጣው አጣን እያሉ ቤተክርስቲያን በር ላይ የሚለምኑት ሰጪው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ስለሆኑ። ፕሮቴስታንት በር ላይ ያለ የለም፣ አንድም የተቸገረ ሰው የለም። እነሱ ግን ይላሉ እኔ ቀብቶኛልና ህይወት ይስተካከላል፣ አካውንት ላይ እንደዚህ ይሆንልሃል፣ ገንዘብ ይመጭላል ምናምን ይላሉ። ጴንጤ ሆኖ የፕሮቴስታንት እምነት ተከታይ ሆኖ መገናኛ ላይ ቁጭ ብሎ የሚለምን ሰው አለ። እነዛንስ ለምንድን ነው የማትጎበኟቸው? ሀብታም ማድረግ ከፈለጋችሁ ለምንድን ነው እነዛንስ የረሳችኋቸው? ስለዚህ መስጠት ያሉ ጠቅላይ ሚኒስትራችን ለዛ ነው ስጧቸው፣ እርዷቸው፣ አግዟቸው እያሉ እንትን ማለት የፈለጉት ለዛ ነው። እንዳለ ፕሮቴስታንቶችን ሰብስቦ ማለት ነው። እሳቸው ገብቷቸዋል። ያልገባው ግን ፕሮቴስታንት ውስጥ ያለ ፓስተር ነኝ የሚል ሰው በመኪና እየነዳ ሲያልፍ እኮ 50 ብር 100 ብር ስጠኝ ሲለው እኮ የማይሰጥ ሰው እኮ ነው። እኔ ቀብቻለሁና ይሄን ያህል ይገባልሃል የሚለው በየመገናኛው ላይ ያሉት የፈሰሱት ድሃዎች ግን ብዙ ፕሮቴስታንት እምነት ተከታይ የሆኑ ሰዎች አሉ። እነሱስ ማን የሚጎበኛቸው? በየመንገዱ ላይ ሲሰበክ ግን አማኝ ይበዛ ዘንድ መሰበክ አለበት የሚል አንድ ቃል አለ። አፍ ማዘጊያ ነው። አማኝ ይበዛ ዘንድ መሰበክ አለበት ይላሉ መንገድ ላይ ሲሰብኩ። መንገድ ላይ ያሉትን ሰዎች ግን የሚጎበኛቸው ፕሮቴስታንት ፓስተር የሆነ ሰው የለም። እየረዳ ያለ ለተቸገረ ፓስተር የለም። ማነው ሚዲያ ላይ ወጥቶ ለዚህ እንደዚህ ላይ አድርጌለታል የሚል? ስለዚህ መናገር የፈለጉት ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ቅድስት ቤተክርስቲያናቸውን ያድሳሉ፣ ቅድስት ቤተክርስቲያናቸውን ያንጻሉ። ከሌላም ከመንግስትም ከሆነ ድርጅት ፈልገው አይደለም። ፈልገንም አይደለም። ቅድስት ቤተክርስቲያናችን ራሳችን ከምናገኘው ላይ አስራት በኩራት እያወጣን ነው የምናንጸው። ፕሮቴስታንት ቸርች ከሆነ ድጋፍ ተደርጎ ነው ወይ ከመንግስት ተበድሮ ወይ ከባንክ የሆነ ነገር ተያይዞ ምናምን እንደዚህ አይነት ዕዳ ቅድስት ቤተክርስቲያናችን የለባት። እንደዛ አይነት ዕዳ ቢኖርባት ተቃዋሚ የምንሆነው እኛው ኦርቶዶክሳውያኖች ነን። እኛው እንደውም ለሌላም የተረፈች ቤተክርስቲያን ነች ማለት ነው። ቀጣይ ቪዲዮ አለ እንመልከት እስኪ። እርስዎ ከክርስትና ጋራ የኢሬቻን ማክበር አይጋጭቦትም? ጥሩ ጥያቄ ነው። ምንም አይጋጭም። ኦሮሞ በተፈጥሮ ቅድም እንዳልኩ እግዚአብሔርን ዋቃን ያምናል። ድሮም ይመጡ ነው ከመጀመሪያው ጀምሮ ቅድም ጓን ይጠቅሱታል። ምናልባት ከኩሽ ህዝብ ጋር ከእስራኤል ታሪክ ጋር ተያይዞ የጠቅሱ ነገር አሉ። ኦሮሞ በእግዚአብሔር ያምናል፣ አማኝ ነው። ሌላ ነገር የለውም። እሱን የምከተለው ግን መጨረሻ ላይ ምንድነው አሁን የመጣው
ከኔ የማይጋጨው ብለው በፍልስፍናው መሰረት እግዚአብሔር አንድ አምላክ ሆኖ እያለ ዓለምን የዓለምን ኃጢአት ለማዳን ክርስቶስ መጣ ብሎ ፍልስፍናውን ተከትሎ በኦርቶዶክስም በፕሮቴስታንትም የሚያምኑ ሰዎች አሉ። ዋናው ግን አንድ እግዚአብሔር ነው፣ አንድ አምላክ ነው። ክርስቶስ ግን ከእግዚአብሔር ሆኖ አምላክ ሆኖ እያለ እንደ ሰው ወልዶ እኛን ለማዳን መጣን ብለን ስለተቀበልነው ዘሴም እግዚአብሔር የምናመልከው ለእኔ አይጋጭብኝም። እኔ አሁን እኔን አንድ ኢሬቻ በዋቄፈና እምነት ውስጥ ያለ ሰው ሲጠይቀኝ አንተ ማን ፈጠረ ሲለኝ ስላሴ አንድም ሶስትም ናቸው። ልክ እንደዚሁ የኢሬቻን ሰው ስጠይቀው ባህል ነው ካለኝ መልካም፣ ምንም ችግር የለም። ባህሉ እንኳን ባህል ከፕሮቴስታንቱም ከሙስሊሙም ጋር አብረን ነው የምንኖረው። እኔ ማርያም ታማልዳለች እያልኩኝ ማርያም አታማልድም ከሚለው ፕሮቴስታንት ዘመዴ፣ ወንድሜ፣ ጓደኛዬ ጋር በፍቅር እኖራለሁ። እሱ አታማልድም ብሎ መቀጠል መብቱ ነው፣ እኔን እስካልተጫነኝ። እኔ ደግሞ ታማልዳለች ብዬ መቀጠል መብቴ ነው፣ እሱን እስካልተጭቶ ከደስታው ከእንጀራው ከዳቦ ምንም ነገር ሳይጎልባቸው። ይሄ ኢትዮጵያ ውስጥ ያለ ነው። እንኳን ባህል ካለው ሰው ይቅርና እምነት ካላቸው ጋር በሰላም እንኖር ዘንድ ያሳስበናል ማለት ነው። ችግሩ የሚሆነው እኔን ናና ከኔ ጋር እኩል ሄደ ወንዝ ላይ ዋቀ ጉራቻ ክረምቱን አሳልፈ በጋውን ያመጣ እንደዚህ በል ብሎ አባ ገዳ ነኝ የሚል ሰው እዚህ ግንባሩ ላይ የሆነ ነገር አድርጎ ከዛ ሴቶቹ ከዛ እንትን አድርገው መጥተው ሲሉኝ እኔ ይሄን አላየውም። እኔ ከአባቶቼ እጅ የማየው መስቀል ነው እንጂ በግድ መጥቶ ተጭኖ እንሂድ እንጂ ተብሎ የሚካሄድበት ምክንያት የለም ማለት ነው። እኔ ይሄ በነገራችን ላይ ከጥያቄው ይልቅ መልሱ የተመለሰው መልስ ነው በጣም ያወዛገበኝ ማለት ነው። ኢሬቻን እያከበራችሁ ከክርስትና ጋር ይጋጫል ወይስ አይጋጭም ነው ተብሎ የተጠየቁትና እሳቸውም አይጋጭም ብለው ነው የጠየቁት የመለሱት። በጣም እንደሚጋጭ ነው የምናውቀው እኛ። የሚጋጨው ኢሬቻ ሲከበር ሄዶ እዛ አምልኮ ከሆነ በደንብ ነው የሚጋጨው፣ በደንብ አምልኮ ካልሆነ ግን አይጋጭም። ባህል ከሆነ ግን ይሄ ደግሞ አምልኮ ነው። ዋቄፈና ማለት እምነት ነው። ይሄ እምነት ደግሞ የተመሰረተው በ1620 ከእንግሊዝ ሀገር ወደ አሜሪካ በሚሰደዱ ጊዜ ነበረ። እዛ ሄዶ ከዓመት አድርሰን ምናምን ብለው የዋቄፈና እምነት ተከታዮች ነው ኢሬቻ የሚለውን ነገር የመሰረቱት። ከዓመት ስላደረስከን ተመስገን የሚል በረሃብ በሰቀቀን በቸነፈር ምናምን የተመቱ ስለነበሩ ማለት ነው ያን ነገር ለማክበር ነበረ በ1620 ዓመተ ምህረት በውጪዎች አቆጣጠር። ከዛም በኋላ እየተስፋፋ መጣ። ከዛ የተኮረጀው ነገር ኢትዮጵያ ውስጥ ከገባ በኋላ እዛ የሚጎዘጉዙት ሳር ምናምን ነገር እዚህ ሲያመጡት እንደ አምልኮ ተቀየረ፣ ወደ አምልኮ ተቀየረ። ዛፍ ቅቤ መቀባት፣ ቅድም የሰራሁት ቪዲዮ አለ 8 ሰዓት አካባቢ ለቀኩት። ዛፍ ቅቤ መቀባት፣ ድንጋይ ስር ከብት ማረድ፣ ፍየል ምናምን በግ የመሳሰሉ ዶሮ ምናምን እያረዱ መጣል። ይሄ ደግሞ አምልኮ ነው። ጣዖት አምልኮ ነው፣ ባህል አይደለም። ስለዚህ በደንብ ነው የሚጋጨው። ክርስትናን የመሰረተ ክርስቶስ እኮ ነው። ስለዚህ እኛ ክርስቶስን ከምናመልከው ጋር ይሄኛው ዋቄፈና እምነት ወይንም የኢሬቻ በዓል አከባበር በጣም ነው የሚጋጨው። እንዴ ክርስቲያኑ ላይ አንገት ላይ ማህተም አስራ አንገት ላይ መስቀል አድርገ ሌላ እምነት ሌላ አምልኮ ሄደ ጣዖት እያመለከ እየመጣ እንደገና ክርስቲያን ይሄም አይሆንም እኮ። ይሄ በጣም ስህተት ነው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትቃወማለች። ፕሮቴስታንቶችን በጣም ነው የሚቃወሙት። አይደለም ይሄንን ድንጋይ መቀባት ቀርቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተቃወሙ አይደል? በደንብ ነው የሚቃወሙት። የሚቃወሙትን አያውቁትም እንጂ ፕሮቴስታንቶች ይሄንን በደንብ ነው የሚቃወሙት። ይሄ አምልኮ ነው። ሳር ውሃ ውስጥ መቅዘፍ፣ ዛፍ ላይ ቅቤ መቀባት፣ ድንጋይ ስር ደም ማፍሰስ መስዋዕት ነው። መስዋዕት ማድረግ ደግሞ አምልኮ ነው። ስለዚህ በደንብ የሚጋጨው አባታችን ተሳስተዋል። ክርስትና ሌላ እምነት ነው። ዋቄፈና ሌላ እምነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ባህል ብለው የሚያከብሩት ነገር ሌላ። እኛ የምናከብረው ባህልና ከሃይማኖታችን ጋር ከአምልኮአችን ጋር አይገናኝም። ባህል ሌላ ነው፣ አምልኮ ሌላ ነው። አምልኮ ለአንድ ጌታ ነው የሚገባው፣ ለአንድ አምላክ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ ነው አምልኮ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አምልኮ ለሚገባው አምላክ ለስም አጠራሩ እንዲመች ብላ ነው። ጌታችን ጌትነቱ፣ አምላካችን አምላክነቱ፣ መድኃኒታችን መድኃኒትነቱ ኢየሱስ ክርስቶስ የሚስም ለስም አጠራሩ ብላ ነው እንጂ እንደ ፕሮቴስታንቶች ኢየሱሴ ምናምን ነገር ማትልም። ስለዚህ ክርስቲያን ከሆናችሁ የእሬቻ በዓል አከባበር በጣም ይቃረናል። ዋቄፈና ከክርስትና ጋር አይሄድም። ዋቄፈና ሌላ እምነት ነው። ስለዚህ በእነሱ ውስጥ ያለው አምልኮ ያለው የዋቄፈና ስርዓት የአምልኮ ስርዓት ወደዚህ ተቀይሮ እሬቻ ተብሎ ተመጥቶ እሬቻ ደግሞ አምልኮ ሆኗል። እያየን ስለሆነ እንደዚህ ቅጠል ውሃ ውስጥ መቅዘፍ ምናምን ይሄ እኮ እንትን እኮ ነው። ይሄ ውሃ ውስጥ እንደሚኖረው ስለዚህ አምልኮ ነው ይሄ። ስለዚህ ይሄ ነገር ተሳስታችኋል። ግራ ገብቶናል በጣም እኛ ራሱ። ግማሹ የአባገዳ ማንኛውም ሰው መጥቶ ማክበር ይችላል ይላል፣ ግማሹ ደግሞ የኦሮሞ ብቻ ነው ይላል፣ ግማሹ ዋቄፈናን ብቻ የሚከተል ዋቄፈና እምነትን የሚከተል ብቻ ነው ይላል። ስለዚህ ይሄ ግራ የገባው ነው ራሱ። ባህል የሚባል እምነትም አምልኮ የሚባል ብቻ ግራ የገባው ነገር ነው። በአጠቃላይ ግራ የገባው ነው። ስለዚህ እኛ ደግሞ በምን ወሰድ ነው? እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ጣዖት አምላኪነት በሚል ወስደነዋል። ግንድ ላይ ሲቀባ ስላየን፣ እየታረደ ሲጣል ስላየን ይሄ ነገር አምልኮ ስለሆነ ማለት ነው። ቀጣይ ቪዲዮ እንመልከት እስኪ። እኔ በስጋይ ማንነት አትሄድ። በስጋይ ማንነት የምታይን ከሆነ ትሸወዳለህ። የሚመጣው መልእክትና የሚመጣው በረከት ሁሉ ያልፋል። ከምሬ ነው የማወራው። የሚገርም እኮ ነው። አንተ ይሄን ሶፍት ይዘህ ስትመጣ ትናንትና ማታ ጀምሮ ትናንተ አንድ መልእክት እያየው ነበር፣ ራእይ እያየው ነበር። ይኸውልህ ምን እንደሆነ አላውቅም። ቢ ቢ ቢ ቢ የሚል ጽሑፍ ያለው እቺ ስሞል ሌተሯን አይደለም የማየው፣ ይሄ ካፒታል ሌተሩ ትልቁ ጎልቶ የተጻፈውን ቢ ነው የማየው። ምንድን ነው ቢ? አረ እውነት ነው፣ ልክ ነህ። ምንም አልተሳሳትም። አዎ ተሳስቷል። እግዚአብሔር መንፈስ። አረ አልተሳሳትም። ልክ ነህ ፓፓ። ሹካ ሚስጥርን የሚገልጥ መስማት እኮ ምንድን ነው? ቢ ማለት እግዚአብሔር ሰው ብራዘር ነው። ብራዘር ነው። የሚገርም እኮ ነው። ከትናንትና ማታ ጀምሮ ነው ቢ ቢ ቢ የሚለውን የማየው። ምን እንደሆነ አላውቅም። ይሄ ወንድም ጎርተዋል ወይ አስለቅሰዋል ወይ የሆነ ነገር አድርገዋል። የእግዚአብሔር ሰው እኔ እኮ ወንድም የለኝም። ወላጆች እኔ እንደወለዱኝ ነው በልጅነት የሞቱት። ወንድም የለኝም። እግዚአብሔር ሰው ወንድም የለህም? አዎ የለኝም። የሚገርም ነው። ክብር ለእግዚአብሔር። የሚገርም እኮ ነው። ወንድም እንደሌለ አውቆ እኛን ወንድሞች አድርጎ ሰጠ። አሜን በል። እኛ ወንድሞች ነን። ይሄ ምዕመን ወንድሞች ነን። ህዝቤም ሲጨንቀው ይሄዳል ፓስተሮች ጋር ሲጨንቀው ሲከፋቸው የሚገቡበት ሲያጣ ፓስተሮች ጋር መሄድ በነገራችን ላይ ከክርስቶስ መራቅ ነው። እነሱም ፊልም ይሰሩባቸዋል፣ ጌም ይጫወቱባቸዋል፣ ይቀልዱባቸዋል። ይሄው እንደዚህ አይነት ቀልድ ይሄንን ነው አምልኮ የሚሉት ፕሮቴስታንቶች። ይሄንን ነው እኔን ጌታ ቀብቶኛል መንፈስ ቅዱስ እኔ ላይ ያለው የሚሉት እንደዚህ አይነት ሰዎች ናቸው። አንድ መጽሐፍ ቅዱስ ሲጨብጡና የዛ መጽሐፍ ቅዱስ ላይ በነገራችን ላይ አብዛኛውን የመጽሐፍ ቅዱስ ቃል በትርጓሜ ራሱ የማያውቁ ወይም የሆነ መጽሐፍ ቅዱሳዊ ቃል ብጠይቃቸው የትኛው ላይ ሰርች ላድርግልህ የሚል ፓስተሮች ያሉበት እምነት የቲፎዞ እምነት የምንለው ለዛ ነው። እንደዚህ አይነት ጌም ሲጫወቱባቸው ህዝቡ ራሱ ለምን እንደማይባንን ለምን እንደማይነቃ በጣም እኮ ነው የሚገርመኝ። እንዴ እሱ ሁለቱም ሰዎች ናቸው እኮ የሚያገናኘው እኮ ፓስተር የምትለው በቀይ እስክሪብቶ የተጻፈችው ነች እኮ ፓስተር የምትለው እኮ ነች። ይሄ እኮ ቢዝነስ እኮ ነው። እንደዚህ ላብ ሶፍት ጠርጎ እንካ ይሄ ላንተ መዳኛህ ነው ብሎ መስጠት በጣም ኃጢአት ነው። አይ አልያዘልህም ዛሬ ባ ምን ብራዘር እኔ ወንድም የለኝም ማለት ታዲያ ምን ይበል ከሌለውስ? አዩ ፓስተሮች አንዳንድ ጊዜ ስትያዙ የምትገቡበት ቀዳዳ ጥፍት የምትሉት ነገር ጥፍት ላበላብ ይሆናችኋል። ይሄ ላቤ ላንተ አንተን ሳወራህ ነው ያላበኝና ስለዚህ ይሄ ላንተ መድኃኒት ነው ላንተ ፈውስ ነው። ይህን አይነት ጌም ከፓስተሮቹ ይልቅ ፓስተሮቹን የሚከተሉ ሰዎች ፓስተሮቹ ጋር ትክክለኛ እውነት አለ ብለው እነሱ ጋር የሚሄዱ ሰዎች ፓስተሮቹ ለኔ ትንቢት ይተነብዩልኛል ብለው የሚያምኗቸው ሰዎች ጌም ሲጫወቱባቸው ፊልም ሲሰሩባቸው ሲያጭበረብሩ ሲሸውዷቸው ዝም ብለው የሚከተሏቸው ሰዎች በጣም የሚገርም። አሁን ሶፍት ላብ ጠርጎ ሰጠ ምንድነው ያንተ ጋር የመጣ ጥቅም? የሱን ቆሻሻ አንተ ልትጠቀመው ነው? ብላው ካለ ትበለዋለህ፣ የሆነ ነገር አድርገው ካለ ታደርገዋለህ። ይሄ እኮ እነሱ ላይ ያለፈ ጌም እኮ ነው።
ማስቲኬን አኝኬ ሰጥቻት አረገዘች አሉ። በጣም ሐሰተኛ ነቢያቶች የበዛበት እኮ ነው። አጭበርባሪዎች አሉበት እኮ ነው። ማስቲኬን አኝኬ ሰጥቻት በልተው አረገዘች የሚል ፓስተር የሚል ሰው ያለበት ቤተ እምነት። ሶፍት ላቤን ጠርጌ ሰጥቻት አረገዘች አምጣ ወለደች የሚል ከካንሰር ከምንዳነች በኔ ላብ የሚል ሰው እኮ ነው። እሱ በሱ ቆሻሻ ማለት ነው። ቤተክርስቲያኑ የእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን በድላቸው እንደሆነ ወደ ፕሮቴስታንት ዓለም ውስጥ የምትሄዱ ምናልባት ጭፈራ አትወድም፣ ኃጢአት ነው። እኛ ጋር የሰው ገንዘብ መመኘት ኃጢአት ነው። 10ቱ ትእዛዛት ውስጥ የሰፈሩ ነገሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይሰሩም። እነዚህን ነገር ለመጠቀም ከሆነ ሄዱት፣ አዎ ትክክል፣ ዝሙት ምናምን ፕሮቴስታንቶች ጋር ነው ያለው። ግን እኔ በጣም የገረመኝ ነገር ደግሞ ይሄ ነገር እንደዚህ በዚህ ሁላ ህዝብ መሃል እንደዚህ ላብ ቆሻሻውን ጠርጎ ሲያስጨብጥህ ምን አይነት ስሜት እንደሚሰማ ለምትቀበለው ሰውዬ። ስለዚህ ይሄ ጌም ቢቀርባችሁ ጥሩ ነው። ፓስተሮቹን ተዋቸው። እናንተ ፓስተሮቹን የምትከተሏቸው ሰዎች ግን ትክክለኛ ወንጌል ወደሚሰበክበት ቤት ነው። ትክክለኛው ክርስቶስ ወደሚነግስበት ቤት ተመለሱ። እዛ ያሉት ሐሰተኛ ነቢያቶች ናቸው። ክርስቶስ ተናግሯል እኮ አንዴ፣ በቃ 10 ጊዜ አይናገርም። በስሜ ይነገድብኛል ሐሰተኛ ነቢያቶችም ይበዛሉ ብሏል። አለቀ። እዛም ላይ ደግሞ 10ቱ ትእዛዛት ላይ አስፍሮላቸዋል። ከ10ቱ ትእዛዛት ውስጥ እነሱ ጋር ሁሉም ይሰሯቸዋል፣ አያከብሯቸውም። ገስት ይዤ ልጸልይልህና ይሄን ያህል ገንዘብ አምጣ ማለት ይሄ ስርቆት ነው፣ ሌብነት ነው። ጎን ያለውን ሰው ሰላም በለው ሳሞ ምናምን ማለት ይሄ ዝሙት ነው፣ ኃጢአት ነው። ከነዚህ ሌላ ምን አይነት ነገር ታያላችሁ? መጽሐፍ ቅዱስ ላይ ሴት ልጅ ስትሸፋፈን ይላል። መጽሐፍ ቅዱስ ላይ ሴት ልጅ ፈጽሞ በማህበር መካከል ዝምት ይበል ይላል። ፈጽሞ እንድታስተምር አልፈቀድኩም ይላል መጽሐፍ ቅዱስ ላይ። ታዲያ ምን ይሄ ሁላ ነገር ያለው መጽሐፍ ቅዱስን ሳያከብሩ ክርስቶስን እናመልካለን። ይሄ ሐሰት ነው። ክርስቶስ እኮ ወንጌል እኮ ክርስቶስ እኮ ነው። በቃ ወንጌል ተጽፏል። የምታመልከው ከሆነ ክርስቶስን ወንጌል ላይ ያለውን ነገር ማስተማር ነው። ላብህን ጥረግና ስጥ ይላል። ቆሻሻን አብለው ይላል። ማስቲካህን ካፍ ውስጥ እንትን ብለው ይላል። ስጠው ይላል። እንደዚህ አይነት ትንቢት አለ? እንደዚህ አይነት ወንጌል አለ? የለም። አልሰማውም፣ አላየውም፣ አልሰማውም። ለዛ ነው የምንቃወማችሁ። ላብ ሰጥቶ እያበላህ አረገዝክ፣ አረገዘች። ላብ ሰጥቶ እያበላህ አንተ ህይወት ተቀየረ። ይሄማ ከሆነ ስንት ሰዎች ስንት ጎዳና ላይ የወጡ ሰዎች አሉ አይደል? እነሱስ እኔ ልተንቢልህ እና በቃ የሆነ ነገር ይሆናል እንዴ? ክርስቶስ አንተ ጋር መጥቶ ያልሰጠህ ነገር እሱ ከየት አምጥቶ ነው በትንቢት የሚያመጣልህ? ከየት አምጥቶ ነው የሆነ ነገር የሚያደርግልህ? 17 መኪና ትገዛለህ ይላል፣ አሜን ትላለህ። ከየት አምጥተህ ነው ክርስቶስ ያልሰጠህን እሱ የሚሰጥህ? ክርስቶስ ነው በቃ የሚሰጥህ፣ የሰጠህን የሚባርክልህ ደግሞ ከሌል ከዛ ውጭ ድንቡሉ አይሰጥህም። ምንም ጥያቄ የለውም እኮ። ስለዚህ ማጂክና ሎጂክ የሚባለውን ነገር ፕሮቴስታንት እምነት ተከታዮች ጭራሽ አለያችሁትም። ስለዚህ ለራሳችሁ ጥንቃቄ አድርጉ። ወደ ትክክለኛው ቤት ተመለሱ። የሰው ቆሻሻ እየበላችሁ የሰው ላብ እየጠረገ እየሰጣችሁ ማስቲካ ያኘከ እያበላችሁ እንደዚህ ተአምር ሰራዋለህ ቢል ይሄን ነገር በጣም ባትሸወዱ ጥሩ ነው። እዛ ጋር የነበረችው ሴት ይሄን ማስቲካ በልታ አረገዝኩ ያለችው ሴት የነሱ ተባባሪ እንደሆነች ማወቅ አለባችሁ። ሰሞኑን በየከተማችን አደባባዮች ላይ የታዘባችሁት እውነት አለ አይደለም? ምን የሚል በዓል? የመስቀል በዓል፣ የዳመራ በዓል፣ የምናምን በዓል። እንዴት አመጡት? ከየት አመጡት? ምናምን ስትሉ ክርስቶስ ኢየሱስ የተሰቀለበት መስቀል የተገኘበት ምን ይላሉ? ቀን። ስለዚህ ክርስቶስ ኢየሱስ የተሰቀለበትን ሳይሆን መስቀሉ የተገኘበትን ቀን የሚያከብሩበት በዓላቸው ነው። ይሄ ደግሞ ጣዖት ነው። ክርስቲያን ሊያመልከው የተገባው፣ ክርስቲያን ሊሰግድለት የተገባው፣ ክርስቲያን ሊከተለው የተገባው እርሱ አንድ ነው፣ ክርስቶስ ኢየሱስ። ከምን የተነሳ ከተባለ በመስቀሉ ላይ ከተሰራው ስራ የተነሳ። እኔ እኮ በጣም የሚገርመኝ ነገር አለ። እኛ የክርስቶስ መስቀል የተገኘበትን ቀን በማክበራችን ቅጥል የሚሉ ጴንጤዎች፣ ንድድ እንደ ቁስል የሚሉ ፕሮቴስታንቶች ምን አቆሰላቸው? ያከበርነው እኛ ኦርቶዶክሳውያኖች የተገኘበትን ቀን እነ ንግስት እሌኒ ለፍተው ከ6 ወር ምናምን በኋላ ያገኙበትን ቀን ያከበርነው የደመርነው። እንዴ ምን አቃጠላችሁ እንዴ እናንተ? እኛ እኮ ክርስቶስ የተሰቀለበትን መስቀል ነው አገኘነው ያልነው። ክርስቶስ የተሰቀለበትን መስቀል ክርስቶስን አይደለም፣ ክርስቶስ የተሰቀለበት መስቀል ነው አገኘነው ብለን ቀኑን እያከበርን ያለነው። እናንተ በሐሰት ክርስቶስን አገኘነው ስላላችሁ አይደል እንዴ? የእናንተስ
ክርስቶስን ሄጄ ሰላም ብየው መጣው ያለ ፓስተር የለም። እመቤተ ማርያምን አገኘኋት ያለ ፓስተር የለም። ኢየሱስ ዛሬ ከኔ ጋር ቁርስ በላ፣ ቁርስ ምነግር ቁርስ በላ ያለ ፓስተር የለም። መረጃ እኮ ቪዲዮ እኮ እጃችን ላይ ያለው ማቅረብ እንችላለን። መልአኩ ሚካኤል ዛሬ ከኔ ጋር ነው ቁርስ የሚበላው ያለ ፓስተር የለም። ከክርስቶስ ጋር ሄጄ ገነት ገብቼ ሲኦል ገብቼ ተዝናንቼ የመጣው ያለ ፓስተር የለም። እኛስ ክርስቶስን እንደ ዘበት ስለማናገኘው በስንት ጾም ጸሎት ስለሆነ ገና ማግኘትም ሳይሆን ወደ ክርስቶስ ጋር የምንሄደው ማግኘት እኮ አይደለም፣ ወደ ክርስቶስ ጋር የምንሄደው በስንት ጾም ጸሎት ስለሆነ ያን ስለምናውቅ እኛ ቀኑን አከበርን። የክርስቶስ መስቀል የተገኘበትን ቀን እናንተ ክርስቶስን አገኘ ነው። የት አገኛችሁት? መልስ የለም። ሚካኤልን አገኘ ነው። የት አገኛችሁት? መልስ የለም። እኛ ኦርቶዶክሳውያኖች ጌታችን መድኃኒታችን ኢየሱስ ክርስቶስን በየትኛው መንገድ እንደሆነ የምናገኘው እናውቃለን እንጂ ቁርስ በላ ብሎ ያስተማረ መምህር የለም። ስለዚህ የእናንተን ስህተት ሸፍናችሁ ኦርቶዶክሶች ይሄ እኮ ስህተት ነው ብላችሁ ኦርቶዶክስ ስለ ክርስቶስ መስቀል ስለ ወንጌል ለኦርቶዶክሳውያን የምታስተምሩት ነገር በስመ አብ ጭራሽ አንገቱ ላይ ማህተም ላደረገው ኦርቶዶክሳውያን የእናንተ ወንጌል ለኛ ማስተማር ጭራሽ ስህተት ነው። ወንጌልን የሰጠችው እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ቁጥር ጽፋ ፊደል ቀርጻ ያስተማረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ፕሮቴስታንት ትናንትና እኮ ነው የመጣችሁት ፕሮቴስታንቶች። በነገራችን ላይ የስንዴ እምነት እንደሚባል ይሄን መዘንጋት የለባችሁ። ትርጉሙ ልነግራችሁ እችላለሁ። በየገጠሩ ከ5-7 ዓመት በፊት እኔ ማውቃለሁ በየገጠሩ እየሄደ የእርዳታ ዱቄት ይሰጥ ነበር። ያ የእርዳታ ዱቄት የሚሰጠው ግን እያስተማሩ ነበረ። ከአንገታቸው ላይ ማህተማቸውን አውልቁና እኛ የምንከተለውን እምነት ተከተሉ፣ ትክክለኛው ክርስቶስም እኮ ይሄን ስንዴ የሰጣቸው እኛ ሳንሆን እሱ ነው እየተባለ ይሰጥ ነበር። ይሄ እርዳታ ስንዴ ይሄ ምንም ጥያቄ የለውም፣ ግልጽ ነው። ስለዚህ ትናንትና መጣችሁ ለኦርቶዶክሳውያን ወንጌል ማስተማር በጣም ስህተት ነው። በጣም እኛ ወንጌልን የምናምነው ከልጅነቱ እስካሁን እስካለበት ድረስ ወንጌልን ለሚያውቅ ምዕመን እናንተ ትንሽዬ መጽሐፍ ቅዱስ ይዛችሁ ወንጌል እነሱ የሚያከብሩት ይሄን ነው ማለት በስመ አብ እንደው ባትለፈልፉ እንደው ምን አፋችሁን ባታጠፉ በጣም የተሻለ ነው የሚሆነው። በጣም የተሻለ። በነገራችን ላይ ወንጌል እናንተ ጋር የለም ማለት የአንዱን ቤተ እምነት ካልነቀፋችሁ ወንጌል ያስተማራችሁ ስለማይመስላችሁ ለዛም ነው እኛ ዝም የምንላችሁ። እኛስ መስቀሉን ያገኘነው የተሰቀለበትን መስቀል እሱንማ በምን እድላችን እናገኘዋለን? በየትኛው እድላችን? እናንተ አላችሁ ክርስቶስን አገኘን። ደስ የምትሉ እምነት እኮ ያላችሁ የቲጎዞ እምነት የቢዝነስ ለጸልይ ሊሆን ነገር ታመጣለህ። አፈሳፈስ ሌላ ቤት መኪና አንተ ገዛለህ። ከድቅድቅ ጨለማ ወደሚደነቅ ብርሃን ለምትሉ ምስኪን ኦርቶዶክሶች የኦርቶዶክስ በዚህ ሰዓት ጨለማ የተደፋባት ቤተክርስቲያናት እንኳን ብርሃን ልትሆን ማለት ነው። ኦርቶዶክስ በዚህ ሰዓት ያላት የተረፋት ነገር ከበሮና ነጠላ ጧፍ ማብራት ነው እንጂ የኦርቶዶክስ ዶክትሪን በወንጌል ሽታው እንኳን የለም። በኦርቶዶክስ ዶክትሪን ስላሴ ኢየሱስ ፈጣሪ ነው፣ ማርያም ፈጣሪ እናት ናት የሚሉትን ፍልስፍናዎች ከብብታቸው ያመጡ ቄሶችና መነኩሴዎች ሞተዋል። ወንጌል ደግሞ አልሞተም። በወንጌል አስተምሮ ስላሴ የሚባል ሽታውም ምሳቦቱም አስተምሮቱም የለም። በወንጌል አስተምሮ ኢየሱስ ፈጣሪ አይደለም። በወንጌል አስተምሮ ማርያም የፈጣሪ እናት አይደለችም። በወንጌል አስተምሮ የኢየሱስ ክርስቶስ ሐዋርያቶች እነ ጴጥሮስና እነ ጳውሎስ በኢየሱስ ክርስቶስ ፈጣሪነት አያምኑም። ኢየሱስ ፈጣሪ ነው አምልኩ ብለው አልሰበኩም። ማርያም የፈጣሪ እናት ናት ብለው አያምኑም፣ አልሰበኩም። ቤተክርስቲያናችሁ የኦርቶዶክስ ቤተክርስቲያንና የኦርቶዶክስ እህታማች ቤተክርስቲያን ካቶሊክና ፕሮቴስታንትን ጨምሮ በዚህ ሰዓት ጨለማ የተደፋባቸው ቤተክርስቲያናት ናቸው። ኦኬ ኢየሱስን ፈጣሪ ነው የሚል የትኛውም የክርስቲያን አንጃ ግራንጃ ጨለማ የተደፋበት ቤተክርስቲያን ነው። ምንም የሚያድናችሁ ነገር የለም፣ ምክንያቱም በወንጌል ስለማትታወቁ ማለት ነው። ይሄንን ላስታውስሽ ብዬ ነው ይሄን ቪዲዮ የሰራው። እኔ እኮ በጣም የሚገርመኝ ነገር አለ። እሺ የኛ መስዋዕት ይሁን የኛ ጧፍ ማብራት፣ ዕጣን ማጤስ፣ ቅዱሳን ስዕሎቻችንን መንከባከብ፣ እነሱን ማክበር፣ ለነሱ የጸጋ ስግደት መስገድ፣ የጸጋ ስግደት መስገድ፣ በቃ ቅድስት ቤተክርስቲያናችንን ማክበር፣ በክርስቶስ ደም የተመሰረተችው ብለን ቅድስት ቤተክርስቲያን መውደድና ማክበር ይሁንኛ። እናንተስ ምንድነው? ይሄ ጨረቃ ግማሽ ትወጣለች ዛሬ ግማሽ ቀን ጠበቃ ማለት ነው። እኔ እኮ እናንተ ጥቁር ለብሳችሁ ኦርቶዶክስ ጨለማ ውስጥ ያለችው ስትሉ በጣም ነው የሚገርመው። የለበስሽው ምንድነው? ጥቁር ጨለማ የሚባለው እሱ ነው።
ኦርቶዶክስማ ብርሃን ውስጥ ነው ያለችው። በትክክለኛው ክርስቶስ የተገነባች ሃይማኖት፣ ትክክለኛው ክርስቶስ የሚነግስባት ኦርቶዶክስ ነች። ይሄን ማወቅ አለብሽ። ነብዩ መሐመድ እንደዚህ ብሎ ነበር እንዴ? ለምን የእናንተን ጉድማ ብዙ ጉድ እንድናወጣ ባታረጉ በጣም ጥሩ ነው። ሙስሊሞች ጋር ነው ነፍ ጉድ ያለው። ግን ምናልባት አንቺ እንደው ለሃይማኖት ጦርነት እንዲበጣበጥ ፈልገሽ ካልሆነ በስተቀር ሶሻል ሚዲያ ላይ ገብተሽ አታይም የሙስሊሞችን ጉድ ሊጣውቂ ምን እየተባለ ጉድ የሚወጣው ማለት። ስለዚህ ይሄን ጉድ ባናወጣ ጥሩ ነው። ዝሙት ኃጢአት ነው። መጽሐፍ ቅዱስ ላይ ነው የተጻፈው፣ ነው አይደለም ያልኩት። ሙስሊሞች ጋር 7 ሴት 7 ወንድ መጋባት ይቻላል የሚል ነገር አለ። የእናንተ አላህ ነው የፈቀደው፣ ነብዩ መሐመድ ይመስለኛል የፈቀደው። እናንተ ሀጂ የምታረጉት ወይንም ይሄ ጥቁር ነገር የምትሸፈኑት አንድ ነገር ግልጽ ነገርሽ፣ ነብዩ መሐመድ 7 ሚስት ባገባ ጊዜ እነዚህ እንዲሸፈኑ ያስገደዳቸው ሚስቶቹን እንዳያውቃቸውና እርስ በርስ እነሱም እንዳይተዋወቁ ስለተፈለገ ነው። ይሄ ግልጽ ነው፣ ጥያቄ የለውም። ስለዚህ በእኛ ደግሞ ኃጢአት ነው፣ በእኛ ዝሙት ኃጢአት ነው። ስለዚህ ሙስሊሞች ጉድ ባናወጣባችሁ ባንዘረዝርባችሁ በጣም ያሻለው። ለምን ከየትኛውም ቤተ እምነት እናንተ ጋር ያለው ጉድና እናንተ ጋር ያለው አጸያፊ ነገር በጣም ይበዛል። ስለዚህ አንዳንድ ጊዜ ይሆን አይደል የምትነቅፉትን ሃይማኖት ራሱ ለየት አድርጋችሁ ብታውቁ በጣም የተሻለ ነው የሚሆነው። የሚናገረው ሌላ ነው፣ እርስ በርስ የሚበጣበጠው ውስጥ ላይ ግን ሌላ ነው። ስለዚህ መጀመሪያ ማወቅ ይቀድማል። ጉድኛ ጋር ያለው እኛ ጋር አይደለም፣ ዝሙት ያለው ኦርቶዶክስ አይደለም ሙስሊም ውስጥ ነው። ስለዚህ ይሄን ነገር እንደዚህ እንደው ሙስሊሞች እንደዚህ ናቸው ከምትባሉ አርፋችሁ ጸጥ ብላችሁ መቀመጥ። 3 ሆናችሁ መጣችሁ 300,000 ስትሆኑ ጊዜ በጣም ግራ ገባችሁ። ጭራሽ ሙስሊሞች እንግዳ ናቸው ለኢትዮጵያ ሙስሊሞች እንግዳ ናቸው። ስለዚህ መለስ በደህና ጊዜ ተናግሯል። እናንተ እንግዳ ናችሁ፣ እንግዳ ደግሞ ሰው ቤት ሲሄድ እኮ እንደዚህ አድርጉልኝ ብሎ አይናገርም ብሏል። ስለዚህ ያ ነገር ደግሞ ትክክል ነው። ስለዚህ እናንተ እንግዳ ናችሁ። 7 ሆናችሁ መጣችሁ 70,000 80,000 ሆናችሁ ሊሆን ይችላል። ስለዚህ ይሄ ነገር በጣም ስህተት ነው። እህቴ ተሳስተሻል በጣም። ስለዚህ እናንተ ጋር ያለው ኃጢአት በጣም ሰፊ ኃጢአት ነው። ከ100% ቢመዘን 98% ኃጢአት አለባችሁ። ትልልቆቹን ኃጢአት የምትፈጽሟቸው እናንተ ጋር ነው። ስለዚህ መጀመሪያ ማንበብ። አሁን ለመቃወምም እኔ አሁን እናንተን አልቃወም፣ ለምን አላውቀውማ ግን ሲሉ ስለሰማውና የራሳችሁ የእስልምና እምነት ተከታዮች የእናንተን ቁርአን የሚያውቁ ሰዎች ሲያስተምሩ ስላየው እነዛን ነገር ይዣለሁኝ። ስለዚህ አንቺ ኦርቶዶክስን ለመንቀፍ መጽሐፍ ቅዱስ የኦርቶዶክስ መጽሐፍ ቅዱስ ምንድነው የሚለው? ኦኬ እዚህ ጋር ስህተት አለ፣ በዛ መሰረት ቢሆን በጣም የተሻለ ነው የሚሆነው። ቀጣይ ቪዲዮ እንመልከት እስኪ። መቤቴ ድንግል ይሄ አይደለም፣ ከዚህ የበለጠም ነገር አድርገሽልኛል። እንቁ አልማዝ አልብሰሽኛል። ከዚህ የበለጠ አንቺን መቤቴ ድንግል ታልብስሽ፣ እህቶቼን መቤቴ ድንግል ትጠብቅልኝ፣ ጤናችንን ይስጠን፣ ከቁጥር አጉለን፣ ውጭ ያሉትንም ሁሉንም ጓደኞቼ በሙሉ ወዳችኋለሁ። በዛሬ ቀን ተሰብስባችሁ እኔ ውድድር ማረጋችሁ ነው። ጠቅላላችሁን ስም መጥራት አልፈልግም። እግዚአብሔር አሁን ትልቅ ያርጋችሁ፣ አይለየን፣ አብረን እንኑር። ውጭ ያሉትን ልጆችን በሙሉ እግዚአብሔር ይጠብቅል። ለዚህ ቀን ያደርሰን ጌታ ምስጋና ይግባው። ድሃ ስለሆነች አትቀበርም ተባለች። ይህ እጅግ በጣም የሚያሳዝን ዜና ነው። ታዋቂዋና አንጋፋው አርቲስት ፍሬወይኒ ባህሩ እንግዲህ ከዚህ ዓለም በሞት ተለይታለች። እናም ይህንም ተከትሎ እንግዲህ የእሷን ቀብር ለማስፈጸም የተቋቋመው ኮሚቴ በቅድስት ሥላሴ ካቴድራል ቤተክርስቲያን የቀብር ቦታ ለመጠየቅ ሄደው ነበር። እናም እዛ ሲሄዱ ያገኙት ምላሽ እጅግ በጣም የሚያሳዝን ነው። ምክንያቱም ደግሞ ለቀብር ቦታ እጅግ የተጋነነ በጣም ከፍተኛ ገንዘብ ነው የጠየቀው። ፉካ ውስጥ የምትቀበር ከሆነ 120 ሺህ ብር የተጠየቀ ሲሆን እንዲሁም ደግሞ ግቢ ውስጥ መሬት ሰጥቷት የምትቀበር ከሆነ 500 ሺህ ወይንም ግማሽ ሚሊዮን የኢትዮጵያ ብር ተከፍሎ ከዛም የብፁዕ ቅዱስ አቡነ ማትያስ ፓትርያርክ ፍቃድ ተጠይቆም ነው እንግዲህ
500 ሺህ ብር ተከፍሎም ሊፈቀድ የሚችለው። እናም የተቋቋመው ኮሚቴ እንግዲህ ይቺ አርቲስት ለሀገሯ በኪነ ጥበብ ሙያው በርካታ ስራዎችን የሰራች አንጋፋ አርቲስት ነች። እና ከሙያዋ ባልደረቦቿ ጎን ትቀበር የሚል ጥያቄ ይዘው ነበር ወደ ቅድስት ሥላሴ ካቴድራል ቤተክርስቲያን ያቀኑት። ለሀገሯ ብዙ ነገር የሰራች አርቲስት እንግዲህ በገንዘብ እጦት ምክንያት የቀብር ቦታ መከልከል እጅግ በጣም የሚያሳዝን ዜና ነው። ቤተሰቦቼ ሌላው ቪዲዮ እና የመጨረሻው ይዤላችሁ የመጣሁት ቪዲዮ ይሄን ነው የሚመስለው። የአርቲስት ፍሬህይወት ከዚህ ዓለም በሞት መለየት የሁሉም ኦርቶዶክሳውያንን እንዲሁም የእሷን ቤተሰቦች እንደውም የሙያ አጋሮቿን ሁላ ልብ የሰበረ ነው። አርቲስት ፍሬህይወት እንደምናውቃት በሳቅና በደስታ ነው የምናውቃት። በማዝናናት ህዝብ ምዕመኑ ጥሩ እንዲታይ በማድረግ በማሳቅ ነው የምናውቃትና ግን ነገሮቹ ከተከሰቱ በኋላ እንደዚህ አይነት ነገር ቅድስት ቤተክርስቲያን ላይ ተፈጠረ ሲባል ደግሞ ሁሉንም ህዝብ ያመመ ነገር ቢኖር ይሄ ነው። አርቲስቶቻችን እኮ ለቅድስት ቤተክርስቲያን ቆመው እየሰሩ ያሉት አርቲስቶቻችን ናቸው። በአሁኑ ሰዓት በተለይ የኪነ ጥበብ ባለሙያዎች ናቸው። አሁን ላይ አርት ዘርፍ ውስጥ ያሉ ሰዎች ናቸው ቅድስት ቤተክርስቲያን ላይ እየሰሩ ያሉት፣ ቅድስት ቤተክርስቲያንም እየሰሩ ያሉት። ስለዚህ ይሄን ነገር ስንሰማ ለሁላችንም ዱብዳን የሆነብን በጣም ዱብዳን የሆነብን እንደ አርቲስት ፍሬህይወት ከዚህ ዓለም ከሞት ከተለየች በኋላ የእሷ ቀብር ለማስፈጸም መሬት ላይ ከሆነ የምትቀበረው 500 ሺህ ወይም ግማሽ ሚሊዮን ብር ተጠየቀ። ፎካ ውስጥ ከሆነ 120 ምናምን ሺህ ብር ተጠየቀ። በጣም ነውር የሆነ ነገር ነው። በጣም ነውር የሆነ ነገር። እሷ አርቲስት ቢያንስ ለቅድስት ቤተክርስቲያን የተወሰነ አስተዋጽኦ አላደረገችም? እናም ደግሞ የቤተክርስቲያን አባል መሆኗ ምናምን እንደ እመቤቴ ቅድስት ድንግል ማርያም ምናምን እያለች ታመሰግን እኮ ነው የምናውቃት። ሚዲያ ላይ ወጣ እኮ የወላዲተ አምላክን ስም ሳትጠራ ወርዳ አታውቅም። ሁሌ ስለሷ እንደመሰከረች ነች። ስለዚህ ከቤተ ክርስቲያን አምጥታችሁ የቤተ ክርስቲያን አባል መሆኗ ምናምን እንደሷን ማያውቅ የለም። አብዛኛው ብዛት ኢትዮጵያውያን እኮ እሷን በአርት ዘርፏ ትታወቃለች። ስለዚህ ይሄን ያህል ገንዘብ መጠየቁ ቅድስት ቤተክርስቲያን የእውነት ቅዱስ ሲኖዶስ ያውቃሉ ይሄን ነገር የቤተክርስቲያን ውስጥ ያሉ ስለ ቤተክርስቲያን ይመለከተናል የሚሉ ከቤተክርስቲያን አስተዳዳሪ ጀምሮ እስከ ሊቃነ ጳጳስ ውስጥ ያሉ መንገዶች ሁላ ይሄን ነገር የእውነት ካሁን በፊት ያለው ነገር እንደዚህ ነበር ወይ? አርቲስቶቻችን ወይንም አርት ዘርፍ ውስጥ ያሉ ሰዎች ካሁን በኋላ ስለ ቅድስት ቤተክርስቲያን የምር እንደዚህ አይነት ነገር የሚሰሩ ነው የሚመስለን? በጣም ስህተት ነው። ማለት እነሱ በሰሩት ቤተክርስቲያን ህዝበ ምዕመኑ በሰሩት ቤተክርስቲያን ውስጥ እንደ ህዝበ ምዕመኑ እያዋጣ የሚገዛው ቤተክርስቲያን እኮ ስሞት ማረፊያ ሲከፋኝ መጽናኛ ብሎ ነው የሚያነጻው ቅድስት ቤተክርስቲያን። ስለዚህ ለዚህ የማይሆኑ ከሆነ ለምንድን ነው የሚሆነው? ስለዚህ ሁሉንም ልብ የሰበረ ነው። ይሄ ነገር መስተካከል አለበት። አርቲስቶች ትልቅ አሻራ አላቸው ቤተክርስቲያን ላይ። ዓለማዊ ስራ ይስሩ እንጂ ስለ ቅድስት ቤተክርስቲያን ይቆረቆራሉ። ቅድስት ቤተክርስቲያንም እየሰሩ ያሉት ጫና ፈጥረውም ያሉት ቅድስት ቤተክርስቲያን ላይ ቅድስት ቤተክርስቲያን በመስራት አርቲስቶች ናቸው። ስለዚህ እነሱን ማስከፋት እነሱን ማስቀየም አስፈላጊ አይደለም። ሌሎች አርቲስቶች አሁን እንደ ማሰላሰል ውስጥ ይገባሉ እኮ። እኛስ ቀጣይ የአርቲስቶች ሞት ደግሞ ከፍቷል እኮ። የሆነ ሆስፒታል ገብቶ ተረፈ የሚባል አርቲስት የለም። ስለዚህ እኛስ ቀጣይ ብለው ያስባሉ። ስለዚህ ቀጣይ እነሱ የሚያስቡት ነገር ምንድነው? ይሄን ከሚኖሩት ኑሮ ይልቅ ለሚሞቱት ነገር ማሰብ። ስለዚህ አርቲስቶች አንድ አርቲስት ሲሞት ከአርቲስቱ ጎን እንዲቀመጥ ተብሎ ይሄን ያህል ብር መጠየቅ አግባብ አይደለም። እንዲህ ከየት ያመጣሉ? አርቲስቶች እኮ ድሃዎች ናቸው። ህዝብ እኮ ነው የሚከፍላቸው። ህዝብ ካልከፈላቸው ከየት ማያመጡ? ስለዚህ በቤተ ክርስቲያን ደረጃ እንደዚህ አይነት ነገር መሰማት የለበትም። ብዙ ተቃዋሚ ወጥቷል። ብዙ ሶሻል ሚዲያ ላይ ይሄ ነገር ነው በቃ ቅድስት ቤተክርስቲያን ውስጥ ያሉ ሰዎች ምንድነው እየተባለ ነው የተቃውሞ እየቀረበ ያለው ዜና እየቀረበባቸው ያለው 500 ሺህ ተጠየቀች አንድ አስከሬን ለማስቀመጥ። ለሀገር ባለውለታ የሆነችውን አርቲስት የሆነ ነገር ቦታ ውስጥ ለማስቀመጥ ለመቅበር ከጓደኞቿ ጎን ለማስቀመጥ 500 ሺህ ተጠየቀች። በጣም ኖር የሆነ ነገር ነው እየሰማን ያለነው። ስለዚህ ቅድስት ቤተክርስቲያን ውስጥ ያላችሁ ሰዎች ኧረ እባካችሁ እንደዚህ አይነት ነገሮችን አስተካክሉ። እንዴ ምን ሆናችሁ ነው? ቤተክርስቲያኒቱ በዚህ ደግሞ ተሰደብ ስንት የምትሰደብበት መንገድ ፕሮቴስታንቶች ከጉድጓድ ውስጥ ፈልፍለው እያወጡ ደግሞ ይሄን ሲያገኙማ በቃ። ስለዚህ ቢያንስ አስተዋጽኦ አድርጋለች፣ ቢያንስ የሆነ አሻራ አስቀምጣለች ቅድስት ቤተክርስቲያን ላይ። ስለዚህ በስርዓት በክብር ነው ማረፍ ያለበት እንጂ 500 ሺህ ካልከፈልሽ ካልከፈለ ቤተሰቡ አትቀበርም። እንዴ ለምን? መሄጃዋ ማረፊያዋ የት ነው?
የክርስቶስ ጋር የክርስቶስ ቤት ውስጥ ነው በቃ መቀመጥ ያለባት። ስለዚህ ባካችሁ ለማለት መልእክት ማስተላለፍ እንፈልጋለን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃዎችና ወቅታዊ በሆኑ ጉዳዮች እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ቤተሰብ ሁኑ፣ አገልግሎቱን ደግፉ። ቀጣይ በአዲስ ቪዲዮ እንገናኛለን።